በተለምዶ የምንመገባቸው ምግቦች በሙሉ በሰውነታችን ጤና ላይ የየራሳቸው አሻራ አላቸው። ነገር ግን እንደ ሙዝ ያለ በአንድ ጊዜ ተደራሽ፣ ርካሽ፣ ጣፋጭና ለሰውነት አስፈላጊ የሆኑ ንጥረ ነገሮችን በአንድ ላይ አሟልቶ የያዘ ፍራፍሬ ማግኘት እጅግ ከባድ ነው። ብዙዎቻችን ሙዝን እንደ ተራ የራብ ማስታገሻ ወይም ከምግብ በኋላ የሚወሰድ መክሰስ አድርገን እንመለከተዋለን። ይሁን እንጂ ሙዝ በውስጡ የያዘው እምቅ ቪታሚኖች፣ የማዕድናትና የፋይበር ክምችት በየቀኑ በምናደርገው እንቅስቃሴ ላይ የሚያመጣው ተጽዕኖ እጅግ የጎላ ነው። በአመጋገብ ሳይንስና በሕክምና ጥናቶች ውስጥ በየቀኑ 2 መካከለኛ ሙዝ መመገብ በሰውነት ላይ ፈጣን የምታይና ዘላቂ አዎንታዊ ለውጥ እንደሚያመጣ በተደጋጋሚ ይነገራል። ይህም ሆነበት ምክንያት 2 ሙዝ ለአንድ አዋቂ ሰው በቀን ውስጥ የሚያስፈልጉትን መሰረታዊ ማዕድናትን በተለይም ፖታሺየም፣ ማግኒዥየምና ቫይታሚን B6ን በተመጣጣኝ ሁኔታ መለገስ ስለሚችል ነው። በዚህ ቪዲዮ በየቀኑ ጠዋትና ማታ አንዳንድ ሙዝ ብትመገቡ በጤናችሁ ላይ የሚፈጠሩ 7 እጅግ አስደናቂ የሆኑ የጤና ለውጦችን እንመለከታለን። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሐሳቡ እንሄዳለን። አንደኛ፣ ለሰውነት ከፍተኛ ኃይል ይሰጣል። ሙዝ 3 ተፈጥሯዊ ስኳሮችን እነዚህም ሱክሮስ፣ ፍሩክቶስና ጉልኮስን ከከፍተኛ የፋይበር ይዘት ጋር አጣምሮ የያዘ ድንቅ ፍሬ ነው። ይህ ጥምረት ለሰውነታችን ልዩ የሆነ የኃይል ምንጭ ይፈጥራል። ሰው ሰራሽ የኃይል ሰጪ መጠጦች ወይም ጣፋጮች የስኳር መጠናችንን በድንገት አሳድጎ ወዲያውኑ ድካም እንዲሰማን ሲያደርጉን፣ ሙዝ ግን በውስጡ ባለው ፋይበር ምክንያት ስኳር በዝግታና በሂደት ወደ ደማችን እንዲቀላቀል ያደርጋል። ይህም ለረጅም ሰዓታት የሚቆይ የማይዋዥቅና አስተማማኝ የተፈጥሮ ኃይልን ለሰውነታችን ይሰጣል። ጥናቶች እንደሚያሳዩ 2 ሙዝ ብቻ በቀን ውስጥ መመገብ ለ90 ደቂቃ የሚቆይ ከባድ የአካል ብቃት እንቅስቃሴን ለማድረግ የሚያስችል በቂ ኃይል ይለግሳል። ለዚህ ነው በዓለም ዙሪያ ያሉ ስፖርተኞች ከልምምድ በፊትና በልምምድ ወቅት ሙዝ መመገብ የሚያዘውትሩት። በጡንቻዎቻችን ውስጥ የሚከማቸው የግላይኮጅን መጠን በፍጥነት ስለሚተካ የአካል ብቃት እንቅስቃሴ ከማድረጋችን በፊት 2 ሙዝ መመገብ የሰውነትን የመቋቋምና የመጽናት አቅምን በከፍተኛ ሁኔታ ያሳድጋል። ጠዋት በቁርስ ሰዓት 2 ሙዝ መመገብ በቀን መጀመሪያ ላይ ለሚኖረን የሥራ ተነሳሽነት ትልቅ መደላደልን ይፈጥራል። በአንጎላችንና በጡንቻዎቻችን ውስጥ የሚፈጠረውን የኃይል መሟጠጥ ስለሚከላከል በሥራ ብዛት የሚመጣውን ድካምን ያስቀራል። ከዚህም በተጨማሪ ሙዝ የሰውነትን ሜታቦሊዝም ቀኑን ሙሉ በተስተካከለ ፍጥነት እንዲሰራ ስለሚያደርግ ያለ ምክንያት የሚሰማንን የመዛልና የመተኛት ስሜትን ሙሉ በሙሉ የማስወገድ ከፍተኛ ብቃት አለው። ሁለተኛ፣ የደም ግፊትን ያስተካክላል። ከፍተኛ የደም ግፊት ለልብ ህመምና ለስትሮክ አደጋ ቀዳሚ መንስኤ ነው። ሙዝ ይህንን አደጋ ለመከላከል እጅግ ፍቱን የሆነበት ምክንያት በውስጡ ባለው ልዩ የማዕድናት ስብጥር ምክንያት ነው። ሙዝ እጅግ ከፍተኛ መጠን ያለው ፖታሺየም የያዘ ሲሆን፣ በሌላ በኩል ደግሞ የሶዲየም መጠኑ እጅግ በጣም ዝቅተኛ ነው። ፖታሺየም በደማችን ውስጥ ያለው የፈሳሽ ሚዛንን በመጠበቅ የደም ቧንቧዎቻችን እንዲዝናኑና እንዲለጠጡ ያደርጋል። ይህም የደም ዝውውርን ያሳልጣል። በምግብ አማካኝነት የምንወስደው ከፍተኛ ጨው መጠን በሰውነታችን ውስጥ ውሃ እንዲከማች በማድረግ የደም ግፊትን ይጨምራል። ነገር ግን በሙዝ ውስጥ ያለው ፖታሺየም ግን ይህንን አላስፈላጊ ከፍተኛ ጨው በኩላሊት በኩል ተጣርቶ በሽንት መልክ ከሰውነታችን ተጠርጎ እንዲወገድ ያደርጋል። በየቀኑ 2 ሙዝ መመገብ ብቻ ሰውነታችን በቀን ውስጥ የሚፈልገውን የፖታሺየም መጠን 20% ያህል ሊሸፍን ስለሚችል የደም ግፊታችን በተፈጥሯዊ መንገድ ለመቆጣጠር ትልቅ አስተዋጽኦ ያደርጋል። ልባችን በየቀኑ ደም ወደ መላው የሰውነት ክፍል ለመርጨት የምታደርገው ተከታታይ የኮንትራክሽን ወይም የጡንቻ መኮማተርና መዘርጋት ሂደት በፖታሺየም የኤሌክትሪክ ምልክቶች ላይ የተመሰረተ ነው። በየቀኑ 2 ሙዝ መመገብ ይህ የኤሌክትሪክ ዑደት የተስተካከለ እንዲሆን ያደርጋል። ይህም ልባችን ያለምንም ከባድ ጫና በሰላም እንዲሰላ ስለሚረዳ በዕድሜ መግፋት ምክንያት የሚመጣውን ድንገተኛ የልብ ድካም አደጋዎችን አስቀድሞ ይከላከላል። ሶስተኛ፣ የጨጓራና የአንጀት ጤንነትን ይጠብቃል። የሆድ ድርቀት፣ የሆድ መነፋት፣ የምግብ አለመፈጨት የሚያስቸግራችሁ ከሆነ በየቀኑ 2 ሙዝ መመገብ ተፈጥሯዊ መፍትሄ ሊሆን ይችላል። ሙዝ በቀላሉ ሊፈጭ የሚችል ከመሆኑም በላይ በአንጀታችን ሥራ ላይ ተአምር መስራት አቅም አለው። ሙዝ በውስጡ የማይማማ ወይም ሶሉብል ፋይበር ይዟል። ይህም ፋይበር በአንጀታችን ውስጥ ያለው የምግብ ዝውውርን በማስተካከልና ሰገራን በማለስለስ የሆድ ድርቀትን ሙሉ በሙሉ ያስወግዳል።
በሙዝ ውስጥ የሚገኙት ተፈጥሯዊ ውህዶች በጨጓራ ግድግዳ ላይ ልዩ የሆነ የመከላከያ ንብርብር ይፈጥራል። ይህም ንብርብር የጨጓራ አሲድ የጨጓራን ግድግዳ እንዳይቆስለው ጋሻ ሆኖ ያገለግላል። ስለሆነም የጨጓራ ቃጠሎ ወይም አሲድ ሪፍለክስ ወይም የጨጓራ አልሰር ህመም ያለባቸው ሰዎች በየቀኑ 2 ሙዝ መመገብ ጨጓራቸው በተፈጥሯዊ መንገድ የሚያረጋጋና ህመሙን የሚያስታግስ ፍቱን መድኃኒት ነው። በተጨማሪም ሙዝ ፕሮባዮቲክስ የተባሉ ለአንጀታችን ጠቃሚ የሆኑ ባክቴሪያዎችን የሚመግቡ ንጥረ ነገሮችን የያዘ ነው። እነዚህ ጠቃሚ ባክቴሪያዎች በአንጀታችን ውስጥ በብዛት እንዲራቡ በማድረግ የምንመገባቸው ምግቦች በሙሉ በጥሩ ሁኔታ እንዲሰባበሩና ንጥረ ነገራቸው ወደ ደማችን እንዲገባ ያመቻቻሉ። ጤናማ የአንጀት ስነ ህይወት መኖር ደግሞ አጠቃላይ የሰውነትን በሽታ መከላከል አቅማችንን በእጅጉ ያሻሽላል። ይህም ለበሽታ የመጋለጥ ዕድላችንን ይቀንሳል። አራተኛ፣ ጥሩ ስሜት እንዲሰማችሁ ያደርጋል። ሙዝ አካላዊ ጤንነት ብቻ ሳይሆን የአእምሮአችንን ስሜትን የመለወጥ አስደናቂ ተፈጥሮ አለው። ይህ ሊሆን የቻለው ሙዝ በውስጡ ትሪፕቶፋን የተባለ ልዩ አሚኖ አሲድን የያዘ በመሆኑ ነው። የአሚኖ አሲድ ወደ ሰውነታችን ከገባ በኋላ በአእምሮአችን ውስጥ ሴሮቶኒን የተባለ ታዋቂ የደስታ ሆርሞን ይቀየራል። ሴሮቶኒን ስሜታችን እንዲረጋጋ፣ ጭንቀትና ድብርት እንዲቀንስና ዘና እንድንል የሚያደርግ የተፈጥሮ ኬሚካል ነው። ከደስታ ሆርሞን በተጨማሪ ሙዝ በውስጡ ያዘው ከፍተኛ ቫይታሚን B6 መጠን ለአንጎል ነርቮች ጤንነት እጅግ አስፈላጊ ነው። ቫይታሚን B6 አእምሮአችን ውጥረትንና ጭንቀትን የሚቋቋምባቸው ኬሚካሎችን እንዲያመርት ያግዟል። በየቀኑ 2 ሙዝ መመገብ የደም ስኳር መጠን እንዳይዋዥቅ ስለሚያደርግ ያለ ምክንያት የሚመጣን ድንገተኛ የብስጭትና የስሜት መለወጥ ስሜትን ያስወግዳል። ትሪፕቶፋን ወደ ሴሮቶኒን ከተቀየረ በኋላ በሌሊት ደግሞ ወደ ሜላቶኒን የተባለ የእንቅልፍ ሆርሞን ይለወጣል። ሜላቶኒን ሰውነታችን የሌሊትና የቀን ዑደትን ጠብቆ ጥልቅና ሰላማዊ እንቅልፍ እንድንተኛ የሚያደርግ ሆርሞን ነው። በመሆኑ በየቀኑ 2 ሙዝ መመገብ የእንቅልፍ እጦትን ለመቅረፍና ጠዋት በደስታና በንቃት ለመነሳት ትልቅ እገዛ ያደርጋል። አምስተኛ፣ የደም ማነስ አደጋን በከፍተኛ ሁኔታ ይከላከላል። የደም ማነስ የሚከሰተው ሰውነታችን ቀይ የደም ሴሎችን ለማምረት የሚያስፈልገውን የብረት ማዕድንን ሲያጣ ነው። ይህም ለከባድ ድካም፣ ለቆዳ መቀርጣት፣ ለሰውነት ቅዝቃዜና ለራስ ምታት ይዳርጋል። በየቀኑ 2 ሙዝ መመገብ የደም ማነስን ለመከላከልና ለማከም ትልቅ እገዛ ያደርጋል። ሙዝ በውስጡ ከፍተኛ መጠን ያለው የብረት ማዕድን ያዘ በመሆኑ ሰውነታችን የሂሞግሎቢን ምርትን እንዲያፋጥን ያነቃቀዋል። ከብረት ማዕድን ጋር ተያይዞ በሙዝ ውስጥ ያለው ቫይታሚን B6 ቀይ ደም ሴሎቻችንን በጥራትና በብዛት እንዲመረቱ ትልቅ ሚና ይጫወታል። ቀይ ደም ሴሎቻችን በቂ ሁኔታ ሲመረቱ ግን ወደ መላው የሰውነት አካልና ወደ አንጎል የሚሄደው የኦክሲጅን ዝውውር ይጨምራል። ይህም የኦክሲጅን ስርጭት መሻሻል ደግሞ በደም ማነስ ምክንያት የሚመጣውን ስር የሰደደ የድካም ስሜትን ሙሉ በሙሉ ያስወግዳል። ስድስተኛ፣ ሙዝ የአእምሮ ንቃትንና የማስታወስ ችሎታን ይጨምራል። በስራ ቦታ ወይም በትምህርት ላይ ትኩረት የማድረግ ችግር ካጋጠማችሁ ጠዋት በቁርስ ሰዓት ወይም ከሰዓት በኋላ 2 ሙዝ መመገብ አእምሮአችሁን በአዲስ መልክ ያነቃቀዋል። ይህ ሊሆን የቻለው በሙዝ ውስጥ ያለው ከፍተኛ የፖታሽየም ማዕድን የአእምሮ ነርቮች መረጃን በፍጥነት እንዲያስተላልፉ ስለሚያደርግ ነው። ፖታሽየም የአንጎልን የኤሌክትሪክ እንቅስቃሴ በመነቃቃት ነገሮችን ፈጥኖ የመረዳት ብቃትን ያሳድጋል። በተለያዩ ታዋቂ የትምህርት ተቋማት የተደረጉ ጥናቶች እንደሚያሳዩ በፈተና ጊዜ ወይም በትምህርት ሰዓት ሙዝ የተመገቡ ተማሪዎች ያላቸው የትኩረትና የመንቃት አቅም በከፍተኛ ሁኔታ ጨምሯል። ሙዝ አንጎል ያለማቋረጥ ግሉኮስ እንዲያገኝ ስለሚያደርግ ረጅም ሰዓታት ለሚወስዱ የአእምሮ ስራዎችና ለጥናት እጅግ ተመራጭ ነው። በሙዝ ውስጥ የሚገኙት አንቲኦክሲዳንቶች የአንጎል ሴሎች በኦክሲጅን መበላሸትና በጭንቀት ምክንያት እንዳይሞቱ ይከላከላል። በየቀኑ 2 ሙዝ መመገብ ልማድ የአእምሮን ትኩረት የመሰብሰብ አቅም ከማሳደጉም በላይ በዕድሜ መጨመር ምክንያት የሚመጣውን የማስታወስ ችሎታ መቀነስና የመርሳት በሽታን አስቀድሞ የመከላከል ትልቅ አቅም አለው። 7ኛ፣ ሙዝ የጡንቻ መኮማተርንና ቁርጠትን ይከላከላል። በተለይም በሌሊት እንቅልፍ ላይ እያላችሁ ወይም የአካል ብቃት እንቅስቃሴ ካደረጋችሁ በኋላ የእግር ወይም የወገብ ጡንቻ መኮማተርና ከባድ ህመም ያስቸግራችኋል። ይህ ችግር በአብዛኛው በሰውነት ውስጥ የፖታሽየምና የማግኔዥየም ማዕድናት እጥረት ሲከሰት የሚመጣ የጡንቻ ድንገተኛ ቁጣ ነው። ሙዝ እነዚህን 2 ማዕድናትን በከፍተኛ መጠን አጣምሮ የያዘ በመሆኑ የጡንቻዎችን መኮማተርና መወጠርን በፍጥነት ያስታግሳል። ፖታሽየም ጡንቻዎቻችን በአግባቡ እንዲኮማተሩና እንዲለጠጡ የፍሳሽ ሚዛንን ሲያስተካክል፣ ማግኔዥየም ደግሞ
ከከባድ ሥራ ወይም እንቅስቃሴ በኋላ ጡንቻዎቻችን ሙሉ በሙሉ እንዲዝናኑ ይረዳል። በየቀኑ 2 ሙዝ መመገብ በሰውነት ውስጥ ያለውን የኤሌክትሮላይት ሚዛን ስለሚጠብቅ ይህንን ድንገተኛና አስጨናቂ የጡንቻ ቁርጠት ህመምን ሙሉ በሙሉ ያስወግዳል። ሙዝ በውስጡ የያዘው ማንጋኔዝ የተባለው ሌላው ማዕድን በሰውነታችን ውስጥ የኮላጅን ምርትን ይደግፋል። ኮላጅን ደግሞ ለጡንቻዎች መያያዣ ጥንካሬ ለመለጠጥ አቅም መሰረታዊ በመሆኑ በየቀኑ 2 ሙዝ መመገብ የጡንቻዎች ድካም ከመቅረፍም ባለፈ የመገጣጠም አካላት ጤንነትን በዘላቂነት ይጠብቃል። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ እነዚህ ከሙዝ የምናገኛቸው ጥቅሞች ናቸው። በየቀኑ 2 ሙዞችን በመመገብ እነዚህን ጥቅሞችን ለጤናችን ማግኘት እንችላለን። ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።